በጣም ተፈታተነኝ፣ በጣም ታገለኝ። የአትሌቱ ገዳይ ተጠርጣሪ አትሌት። ጤና ይስጥልን እንደምናላችሁ የተወደዳችሁ የቀለም ቤተሰቦች፣ በቀለም ልዩ ዘገባ ተገናኝተናል። በጣም ተፈታተነኝ፣ በጣም ታገለኝ ሲል ቃሉን የሰጠውን አትሌት ዝርዝር መረጃ ይዘን ቀርበናል። ነገሩ እንዲህ ነው። ከሰሞኑ አንድ አትሌት በሌላኛው አትሌት ሕይወቱን ተነጥቋል። በተተኮሰበት ጥይት ተመቶ ሕይወቱ ባለፈው የቀድሞ አትሌት ይሄይስ ታደለው ዙሪያ የተጠናከረ ልዩ ዘገባ ይዘን ቀርበናል። አብራችሁን ቆዩ። በአትሌቶች መካከል ያለው አጉል ልማድና እምነት የመጠራጠርና የመጠፋፋት ሁኔታ እንደ ወረርሽኝ ተዛምቶ ለተጨማሪ አደጋ ከመጋለጣችን በፊት መፍትሄ ሊሰጠው እንደሚገባ ጋዜጠኞች እያሳሰቡ ነው። የሟችና በገዳይነት የተጠረጠረው አትሌት ማንነት ታውቋል። በሚያሳዝን ሁኔታ ሁለቱም የነገ ውጤታማ አትሌቶች ይሆናሉ ተብሎ ተስፋ የተጣለባቸው ወጣቶች ነበሩ። ጉዳዩ በሕግ ተይዞ ማስረጃ እየተጣራበት ይገኛል። ለድርጊቱ ቅርበት ያላቸው ወገኖች በተለይ ለሃትሪክ ስፖርት እንደገለጹት በገዳይነት ተጠርጥሮ በሕግ ቁጥጥር ስር የሚገኘው አትሌት ደረሰ ረታ ከሰሜን ሸዋ ዞን ደብረ ብርሃን የተገኘ በፌዴራል ማረሚያ ቤቶች ክለብ ስር የነበረ አሁን ደግሞ ለፌዴራል ፖሊስ አትሌቲክስ ቡድን የሚሮጥ አትሌት ነው። ይህ አትሌት በጣም ትልቅ ተስፋ የተጣለበት እንደነበር ለአትሌቱ ቅርበት ያላቸው ወገኖች ተናግረዋል። እንደ ምንጮች መረጃ አትሌቱ ከአንድ ዓመት በፊት በቻይና ጉያንግ የማራቶን ውድድር 2 ሰዓት ከ12 ደቂቃ በሆነ ሰዓት በመግባት የተሻለ ሰዓትና ደረጃ ይዞ ያጠናቀቀ ነበር። የቅርብ ጊዜ ምርጥ የማራቶን ሰዓቱም 2 ሰዓት ከ13 ደቂቃ እንደሆነ ተሰምቷል። በተተኮሰበት ጥይት ሕይወቱ ያለፈው አትሌት ይሄይስ ታደለውም ከአማራ ክልል ሰሜን ሸዋ ዞን የተገኘ አትሌት ነው። በጉዳት ምክንያት ከውድድር ርቆ ባለቤቱን አትሌት ወርቅነሽ አለሙን እንዳሰልጣኝ ሆኖ ከማሰራት ውጪ በአሁኑ ሰዓት በአትሌትነት እየሮጠ አይደለም። ለመሆኑ አትሌቶቹን እስከ መገዳደል ያደረሳቸው ነገር ምን ይሆን? ሁለቱን ከአንድ ክልል የመጡ አትሌቶች እስከ መገዳደል ያበቃቸው ትክክለኛውን ከነሱና ከፈጣሪ ውጭ የሚያውቅ ሰው ፈልጎ ማግኘት አልተቻለም። ነገር ግን በመካከላቸው ለገላጋይ ያስቸገረ አለመግባባት እንዳላቸው ከአሰልጣኞችና ቤተሰቦቻቸው በተለይም በአትሌት ሚስቶቻቸው ጭምር ይታወቃል። የጸባቸውን መነሻ በትክክል መግለጽ ባይቻልም ከአጉል ልማድ ወይም አምልኮ ጋር ተያይዞ ነው ተብሏል። ባለቤቴና እኔ ላይ ይህንን አስደርገሃል የሚለው ዋነኛው የግጭታቸውና እስከ መገዳደል ያደረሳቸው ችግር እንደሆነ በዙሪያቸው ያሉ ሰዎች ይናገራሉ። ይህ ከድሮም ጀምሮ በአትሌቶች ዙሪያ የሚሰማው አጉል ልማድ ወይም የአምልኮ ነገር ዛሬ ወደ አዲሶቹ ትውልዶችም ተሸጋግሮ አብሮ ልምምድ ያለመስራት፣ አብሮ በሆቴል እንደ ጓደኛ አትሌት ክፍል አለመጋራት፣ አብሮ አለመብላትና በአንድ አውሮፕላን አልሄድም እስከ ማለት አስፈሪ ውሳኔ ላይ ተደርሶ የቡድን ስሜት ከአትሌቲክሱ እንዲጠፋ ምክንያት ሆነዋል። ለሽማግሌና ለአስታራቂ ያስቸገሩት ሟችና ገዳይ። በሁለቱ አትሌቶች መካከል ያለውን አለመግባባት ለመፍታት ያልመጣ አስታራቂ ሽማግሌ አልነበረም። የሁለቱም አሰልጣኞች ፍቅሩና ኢማና መርጊያን ጨምሮ የቅርብ ጓደኛ፣ በመጨረሻም ቤተሰቦች የሁለቱንም አለመግባባት ለመፍታት ዳገት ቢወጡ ቁልቁለት ቢወርዱ ሊሳካ አልቻለም። አሰልጣኞችም ነገሩ ከብዷቸው ሁለቱም ሴት አትሌቶች በተለያየ አሰልጣኝ የተለያየ ቦታ እንዲሰሩ እስከ ማድረግ ደርሰዋል። የተቋጠረው ቂም በሽማግሌ ያልፈታ ብሎ በመጨረሻም ድምዳሜው የአንደኛው ሕይወት በአንደኛው እጅ መጥፋት ሆኗል የሚል የጥርጣሬ መረጃ ወጥቷል። ጉዳዩ ተጣርቶ በሕግ ወደፊት የሚታወቅ ቢሆንም የአትሌቱ ሕይወት ስላለፈበት አጋጣሚ ገዳይ እንዴትና የት በምን ሁኔታ የሟችን ሕይወት ነጠቀ የሚለው ብዙዎች ለማወቅና እርግጠኛ ለመሆን የሚፈልጉበት ጥያቄ ነው። በገዳይነት የተጠረጠረው አትሌት ደረሰ ረታ በውስጡ በተፈጠረ አንዳች ስሜት ተነሳስቶ ወደ ሰንዳፋ የልምምድ ቦታ ድንገት አመራ። በዚያች ቀን የተደገሰለትን ድግስና ከሞት ጋር ቀጠሮ እንዳለው ለሰከንድም ያላሰበው የቀድሞ አትሌት ይሄይስ ታደለው ባለቤቱን አትሌት ወርቅነሽ አለሙን ከፊት ሆነው እያሰራ እያለ በድንገት በተተኮሰበት ጥይት ይችን ዓለም ዳግም ላይመለስባት ለዘላለሙ ተሰናብቷል። በገዳይነት የተጠረጠረው ከበፊቱ በርካታ የአትሌቲክስ የስኬት ዓመታት እንዳሉት የሚነገርለት በግድያ የተጠረጠረው አትሌት ደረሰ ረታ ከግድያው በኋላ ራሱን ለማሸሽ ጥረት ቢያደርግም በአካባቢው አርሶ አደሮች ተይዞ አሁን ሰንዳፋ በሚገኝ እስር ቤት በሕግ ጥላ ስር ውሎ ጉዳዩን እየተከታተለ ይገኛል። በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል የተነፈሰው ተጠርጥሮ በሕግ ጥላ ስር የሚገኘው አትሌት ደረሰ ረታ ከግድያው በኋላ በተለይ የሟች አትሌት ይሄይስ ታደለው የቀብር ስነ ስርዓት ከተፈጸመ በኋላ የቅርብ ወዳጆቹ ለምን እንደዚህ አይነት ውሳኔ እንደወሰነ ጠይቀውት ከገጠመው ያልታሰበ ፈተና ውስጥ የወደቀው አትሌት
በጸጸት ውስጥ ሆኖ በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል ከመናገር የዘለለ መተንፈስ እንዳልቻለ ተሰምቷል። የአትሌት የይስ ታደለው የመጨረሻ ስንብት። የአትሌት የይስ ታደለው የቀብር ስነ ስርዓትና የአስከሬን ሽኝት ዛሬ ከቀኑ 6 ሰዓት በሚኖርበት ሰንዳፋ በኬ ማርያም ቤተክርስቲያን የአትሌቱ ቤተሰቦች፣ ጓደኞች፣ አሰልጣኞች፣ አትሌቶችና የስፖርት ቤተሰቦች በተገኙበት በክብር አርፏል። በጉዳት ምክንያት ከአትሌቲክስ ርቆ ባለቤቱን በማሰራት የሚያሳልፈው አትሌት የይስ ታደለው እንደዋዛ ይችን ዓለምና አትሌቲክሱን ለአንዴና ለመጨረሻ ጊዜ ተሰናብቷል። ለኢትዮጵያ አትሌቲክስ ፌዴሬሽንና አትሌቶች ማህበር ሃትሪክ ስፖርት ያስተላለፈው መልእክት። የኢትዮጵያ አትሌቲክስ ፌዴሬሽንና የኢትዮጵያ አትሌቶች ማህበር እስካሁን በአሳዛኙ ክስተት ዙሪያ የተነፈሱት ነገር የለም። እንደ ሀገርም እንደ አትሌቲክሱ ዓለምም ትልቅ ስብራትና ልብ ሰባሪ አጋጣሚ ነው። ሁለቱም አካላት በአትሌቶቹ መካከል የተፈጠረውን ግድያ ወደ ሌሎች እንዳይዛመትና በዚሁ እንዲያበቃ በይፋ መግለጫ ጭምር ማውገዝና ማስተማር ይጠበቅባቸዋል። ከዚህ በፊት በተመሳሳይ ምክንያቶች የጠፋውን ውዱን የሰው ልጅ ሕይወት መለስ ብሎ ላስታወሰ፣ በጎረቤት ኬንያ በጥይት አረር ሕይወታቸውን የተነጠቁ አትሌቶችና አሰልጣኞች መኖራቸውን በትዝታ ፈረስ ወደኋላ ሄዶ ላስታወሰ ጉዳዩ ቢያሳስበው አይፈረድበትም። ይህ በአትሌቶች መካከል ያለው የአጉል ልማድና እምነት የመጠራጠርና የመጠፋፋት ባህል እንደ ወረርሽኝ ተዛምቶ ለተጨማሪ አደጋ ከመጋለጣችን በፊት በአሰልጣኞችና በአትሌቶች አእምሮ ላይ መስራት ይገባል። የቀለም ዝግጅት ክፍል ለሟች ዘላለማዊ እረፍትን ለቤተሰቦች፣ ለጓደኞቹ፣ ለወዳጅ ዘመዶቹና ለስፖርት ቤተሰቦች መጽናናትን ይመኛል። ለዛሬ አበቃን። ቸር ያሰማን።